በተደጋጋሚ በጸልያችሁ ቁጥር ታሸንፉታላችሁ። አንድ ነገር ደጋግማችሁ ስታደርጉት ድል የማድረግ አቅም ይኖራችኋል። 20 ዓመትም 20 ቀንም ደጋግማችሁ ያደረጋችሁት ከ20 ቀን በኋላ ራሱ አዳብት ያደርጋችሁ። ለምሳሌ ሰዓት አላርም ሙሉና ስለ 20 ቀን ያክል 12 ሰዓት እንድትነሱ ወይም ማታ ሌሊት 9 ሰዓት እንድትነሱ አድርጋችሁ ሙሉትና ከዛ በኋላ ሰዓታችሁን አላርሙን አጥፉት። ራሱ አይምሯችሁ እየነቃ ይጀምራል። በሰዓቱ ይነቃል አይምሯችሁ እና ልማድ ፐርፌክት ያደርጋል። ግን በጽድቁም በንጽህናውም በርኩሰቱም በኩል የትኛው እንደሆነ ቼክ ማድረግ አለባችሁ። እና ወደ ምንድን ነው ልመጣ ያሰብኩት ይቺ ልጅ በተደጋጋሚ ጀምራ ታቋርጣለች እንጂ አትቀጥል፣ እስከ መጨረሻው አትሄድም። ንስሐም ያስቆማታል። ሰባኪያንን መከተል ትጀምርና ይሄ ሰባኪ ስታይሉ አልተመቸኝም፣ ወደ ሌላ ማህበራትም ምናምን እንደዚህ ትጀምራለች። እና ከነዛ ውስጥ አንዱም እኛ ነን። እስቲ እነዚህን ደግሞ ስታይል ልከተል ብላ ወደኛ የመጣችሁ አምናበት ጨርሳም አልነበረም። ለካ አስመስላ እስቲ ጓደኞቻችሁን አስተዋውቁኝም ብላ ያለችው ገጠመኙንም ሰምታ መለወጥ ጀምራ ምናምን ሳይሆን እስቲ መምህር ተስፋዬን እናግዘው ያለችው ይለወጣል ወይስ አይለወጡም? ይሄ ትምህርት ይሰራል አይሰራም? እንደ ኤክስፐሪመንት እንደ ቤተ ሙከራ እንደ ላብራቶሪ ነው የቆጠረችው ማለት ነው። ትምህርቱን ተሳካላት። ግን ተሳክቶ እነሱ ቀድሟት ቅዱስ ቁርባን እየተቀበሉ ያዳመጡትን ትምህርት በተግባር ሲፈጽሙ ይሄ ነገር እኮ ጥሩ አይደለም፣ ይሄን ትምህርቱ ብቻ ተከተሉ እንጂ ይሄን ተውት ትላቸዋለች። እንዴ አንቺ አይደለሽ እንዴ ያመጣሽን ይሄን ትምህርት እንድናዳምጠው አንቺ አይደለሽ ያስተማርሽን? አዎ። ታዲያ ለምንድን ነው የምንመርጠው? ሁሉ ነገር ያስተማረው ሁሉ ትክክል ነው ብለን የምናምነው እኛ። እና ኦርቶዶክስ ተዋሕዶ ቤተክርስቲያን እንድንወዳት አደረገን። ያለውን ማንኛውም የመዳኛ መንገዶች እንድንከተል አድርገን እንጂ ከቤተክርስቲያን ውስጥ አንዱንም ነገር ይሄን አትንኩት አላለንም። ይሄ ነገር ጥሩ አይደለም አላለንም። ሁሉ ነገር ጥሩ ነው፣ መልካም ነው። ግን ክፉና ደጉን ለዩት። ደብተራንና ቄስን ለዩ። ወይም ደግሞ ምትሃተኛው አስማተኛው ኮከብ ቆጣሪውንና ትክክለኞቹን ካህናቶችን ለዩ ብሎ አስተማረን። እኛም መለየት የኛ ፈንታ ነው። መቁጠሪያውም የቤተ ክርስቲያን ነው። አሁን መቁጠሪያ አትንኩ ትላቸዋለች። ቅባ ቅዱስ በተመለከተ እንደገና ፔሬድ ላይ ሆነው ጸሎት መጽሐፍ ማንሳት አትችሉም፣ ይሄ ከልክል ነው ምናምን። ብቻ ሌሎች ሰባኪዎች ሲሞሏት የነበረውን ነገር መታ ኔጌቲቭ ነገር መናገር ጀመረችና አንቺ እንጃ እርግጠኛ አይደለንም፣ አንቺ እርግጠኛ ሳትሆኝ ነው ያገናኘሽን፣ እናመሰግናለን ብለው ሶስቱ ጠነከሩ። እሷ ተገንጥላ ወጣችብን። መልሶ እንደገና ይሄ ልጅ ይሄ ሹፌሩ ማለት ነው ሌባ የእጅ አመል ችግር የነበረበት በእሷ ፍቅር የተነሳ በጣም እንትን ብሎ ስለነበረ መምህር አረ ልጅቷን ወድጃታለሁና በጣም ግን የእናንተ ትምህርት ሀሳብ ተቃራኒ ሆነችብን አለ። 3 አይነት ባል የሚጠላ መንፈስ አለ። በደንብ አዳምጡ። አንደኛ የቤተሰብ ከእናት የመጣው ከአባት የመጣ ዛር። ከእናት የመጣ ከሆነ እናትየዋ ባሏን ትጣላበት በነበረበት ልክ ልጅቷም ልክ እንደዛ ነው ባሏን የምትጠላው። እናትየዋ ባሏን የምታንጓጥጥበት፣ ክብሩን የምታዋርድበት፣ ስለ ባሏ ገበና ጎረቤት ጋር ሄዳ ጓደኞቿ ጋር ሄዳ ዘመዶቿ ጋር ሄዳ የምታወራ ከሆነ በዛው ልክ እሷም እንደዛ ነው የምታደርገው። ምርር ብሎት እንዲወጣ ማለት ነው። ንጽህናዋን ባለመጠበቅ ባሏ እንዲጠላት በማድረግ ደግሞ የሚያረጋለን። ራሷን እንድትጥል በማድረግ በብዙ ነገር ውስጥ እንድትገባ አድርጎ እንዴት ነው አላ ራሷን ምጥል ከሆነች ልክ እንደዛው ልጅቷም እንደዛ ትሆናለች። ለባሏን እንደዛ ነው የምትሆነው። ይሄ ነው የመጀመሪያው። ሁለተኛው ዛሩ ማለት ነው። ሁለተኛው ደግሞ ቡዳውን የቡዳው መንፈስ ከተወለደች በኋላ አድጋ ድክ ስትል ሊሆን ይችላል። ወይም ካደገች በኋላ ጸጉሯን አጀርጋ የ15 ዓመት የ18 ዓመት ልጅ ሆና የሆነ በቃ ደስ የሚል አፍላ እድሜ ላይ ሆና ምናምን ወደዛ በዚህ ስትጫወት ምን ስትል በቃ የሆነ ሾው ስታበዛ የተበላችበት የዝሙት የቡዳ መንፈስ ይኖራል። የዝሙት የቡዳ መንፈስ ያ የዝሙት የቡዳ መንፈስ ሁሉም ወንዶች ነው። ስትገባ ትምህርት ቤትም ስትሄድ ምንም ስትል አስተማሪም ተማሪም መንገድ ላይም ሁሉም ሊያት ይችላል። ስታምር ምናምን ሊል ይችላል። ያ መንፈስ ደግሞ እንደገና የምትቀርባቸውን ወንዶች እንዳታከብራቸውና እንዳትወዳቸው ወይም ደግሞ ጥሩ ስሜት እንዳይሰማት ንቀት ፊት እንድታሳይ ሁሌ ጊዜ ጨምዳዳና ኮስታራ መልክም ካላት በመልኳ እንድትኮራ በመልኳ ብቻ እንድትመካ አይመጥነኝም፣ ይሄም አይመጥነኝም፣ ከዚህ ጋር ማላክም ምናምን እያለች ብዙ ወንድ እንድታማርጥ ሊያረጋት ይችላል። የመጡትን ወንዶች በሙሉ በዝሙት እንጂ የምታስተናግዳቸው ለትዳር የሚሆናትን ወንድ በጣም በመምረጥ እድሜዋ ሊረፍድባት ሁሉ ይችላል። 2 በሉ። 3ኛ ደግሞ መስተፋቅር ነው። መስተፋቅር የሚባለው ደግሞ የሚወዳት ወንድ ካለ አልሰማም ካለችው አላቀም ዞር በል ከዚህ ካለችው ወይም ደግሞ ባትለውም ልትለኝ ትችላለች ብሎ አስቦ በዚህ ልክ በጣም የሚፈራትና ያው ያፈቀረ ወንድ ወይም ያፈቀረች ሴት የሚያፈቅሩትን ሰው ስለሚፈሩትና አጠገቡ ሲደርሱ ስለሚርበተበቱ
እሺ ብላ ራሷ መጣ ደረቱ ላይ እንድትለጠፍ መስተፋቅር ሊያደርግ ይችላል። ስለዚህ ያ መስተፋቅር የተደረገባት ሴት ደግሞ ምንም እንኳን መስተፋቅር ተደረገባት ባሏ አጠገቧ ባይኖር ወይም መስተፋቅር ያደረገባት ሰው አጠገቧ ባይኖር ለዝሙትም ሊሆን ይችላል መስተፋቅር ያደረገባት፣ ለትዳርም ሊሆን ይችላል። ብቻ በወቅቱ እቺ ልጅ ወዷታል፣ ስለዚህ የኔ እንድትሆን እፈልጋለሁ ብሎ መስተፋቅር ያደርጋል። ብዙ ጊዜ መስተፋቅር ቢደረገው የሚያደርጉት ወንዶች ለትዳር የሚፈልጓትን ወንድ ሴት ነው። ለትዳር ካልፈለጋት መስተፋቅር አያደርግም። ዝም ብሎ ስንፈተ ወሲብ ምናምን ሊጠቀም ይችል ይሆናል እንጂ ለትዳር የማይፈልጋት ሴት መስተፋቅር አያደርግም። ለምን? መስተፋቅር ካረገባት በኋላ ከሷ ጋር እንደፈለገ ከሆነ በኋላ ሌላ ሴት ጋር ማግባት ቢፈልግ እቺኛዋ ከሱ ካጠገቧ አትለይበትም፣ ይቸገራል። ስለዚህ ደግሞ ሊያጣት የማይፈልጋት ሴት ላይ ነው እንደዚህ የሚያደርገውና ሶስተኛ ላይ ይሄ የመስተፋቅር መንፈስ ደግሞ እሷ ላይ ካለ ያደረገባት ሰው ካለ የዛ ሰው መንፈስ አብራት ትዳር ሲገባ የዛ ሰው መንፈስ ነው ከሷ ጋር የሚያድረው የሚገናኛት። ይሄ ባለቤቷ እንድጠላ የሚያደርጋት ዓለማዊ በመዘጋጃም አገባሽ በምንም ብቻ ትዳር ላይ ሆናችሁ ልጅ ያጣችሁ ቤተሰቦችን ጠይቅ እስቲ። ለምንድን ነው እግዚአብሔር ልጅ ያልሰጠኝ ብለን ስንጠይቅ የሚመጣልን መልስ አለ። ለምንድን ነው ያልሰጠኝ ብለን ስንጠይቅ ደግሞ የሚመጣልን መልስ አለ። ሁለት አይነት መልስ ነው ያለው። አንደኛ ለምንድን ነው ግን ልጅ የሌለኝ ስትሉ ለምን ልጅ እንደሌላችሁ የምታስቀምጧቸው ቅደም ተከተሎች ሊኖሩ ይገባል አለ። ደግሞ አንደኛ ከራሳችሁ ጸባይ ተነሱ። ሁለተኛ እርግማን አለብኝ ወይ ግፍ ሰርቻለሁ ወይ? ሶስተኛ እኔ ውስጥ አይነ ጥላ አለ ወይ? አይነ ጥላ እንዳልወልድ የሚከለክል። ከዛ ደግሞ መስተፋቅር አለ ወይ? እኔን የሚወደኝ የነበሩ ሰዎች ከማግባቴ በፊት የነበሩት ወንዶች የዝሙትም የምንም የመስተፋቅር መንፈስ መጥቶ እኔ ጋራ እንዳልወልድ ከልክሎኛል ወይ? ሾተል አለብኝ ወይ? መጠየቅ ነው። አዎ አለብኝ ብሎ ለመደምደም መጾም፣ መጸለይ፣ መስገድ ያስፈልጋል። የመናፍስቱን ሴራ በደንብ ማወቅ ያስፈልጋል። ይሄ የመጀመሪያው ጥያቄ ነው። ከዛ ደግሞ ባለቤቴስ ማን ነው? በማን ቤተሰብ ነው ያደገው? ቤተሰቦቹ ምን አይነት ሰዎች ናቸው? ከዛ በኋላ ደግሞ ጸባዩ ምንድን ነው? እሱስ የሰራው ግፍ አለ ወይ? ምክንያቱም ድንግል ማርያም አይደለሽም፣ ብቻሽን አትጸንሺ። ዘር ከሱ ተቀብለሽ ነው የምትጸንሺው። ስለዚህ ዘሩን ቢመጣም እንኳን እንዲመክን የሚያደርግ ሾተልም ሊኖር ይችላል። እሱም ጋር ደግሞ ዘሩ የወንድ መካን ማለት መቼም ዘሩ ወደ ሴት ማህፀን መድረስ ያልቻለ ወንድ ማለት ነው። ኃይል ያጣ ወንድ ማለት ነው። ስለዚህ እርግማን አይደለም ማለት ኃጢአት አይደለም፣ ግን ሳያውቀው በሰው አዝኖበት ወይ ደግሞ ተረግሞ ወይ ደግሞ አይነ ጥላውም ዘግታ በትክክል አንቺ እንዳሰብሽው እሱም ሆኖ ሊሆን ይችላል። አንዳንድ ሰዎች በጣም በሚያሳዝን መልኩ የቅርብ ጓደኞቻቸው ልጅ እንዳያገኙ ይከለክላሉ። በተጋቡ በዓመታቸው በሁለት ዓመታቸው በልጅ ምክንያት የሚፋቱ አሉ። በፍቅር ምክንያት የሚፋቱ የገዛ ሚዜዎቻቸው መተት የሚያደርጉባቸው የገዛ ጓደኞቻቸው እህት፣ ወንድም ይሄ ሁሉ ነገር አድርገውባቸው የሚፋቱ ብዙ ሰዎች አሉ። መጠየቅ ለምንድን ነው ልጅ ያጣሁት? ከዛ በኋላ ነው እንዴት ልጅ ትከለክለኛለህ ለማለት ቀና ማለት የምንችለው። እሱንም ደግሞ እግዚአብሔር ከከለከለ ነው። እግዚአብሔር እባክህን ልጅ ስጠኝ ስትሉት ሁለት ነገር አለ። አንደኛ የሚሰጥበት መንገድ፣ ሁለተኛ ነገር ደግሞ ከሰጠን በኋላ እኛ ትክክለኛ እናት ወይም አባት ነን ወይ ነው። ልጁን ማሳደግ የሚችል ማንነት አለን ወይ? እግዚአብሔር ሲሰጥ ስጠኝ ስትሉት ሲሰጥ ለምን እንደከለከላችሁ እየነገረ ነው የሚሰጠው። ለምን እንደከለከለ ለምሳሌ አንቺን ልጅ ይከለክልሽና ለባልሽ ንጹህ ፍቅር እንድትሰጪው አድርጎ ልክ እንደ አብርሃምና እንደ ሳራ ለባልሽ ጥሩ ሚስት፣ ጥሩ የቤት እመቤት፣ እሱም ለአንቺ ጥሩ ባል፣ ጥሩ አባወራ ሆኖ በፍቅር ኖራችሁ በጾም በጸሎት በስግደት በቅድስና ሕይወት ኖራችሁ ትዕግስታችሁን ለሰዎች እንደ ምሳሌ አድርጎ አሳይቶ ልጅ ይሰጣል። አንዳንዴ ደግሞ ዓለማዊ ሆናችሁ በአንድነታችሁ ዓለማዊ ሆኖ ግን የሚጸልዩላችሁ እናትና አባት ይኖራሉ። እናትና አባት የቤተሰቦቻችሁና ስለነሱ ሲል አጋብቶ ስለነሱ ሲል አኑሯችሁ ግን ልጅ እንዳይሰጣችሁ ልጅ ከሰጣችሁ በኋላ እንደገና ደግሞ በዛው በኃጢአት የምትጨማለቁ ከሆናችሁ ምን ያደርጋል? ለልጅ ብላችሁ እንድትጸልዩ የእነሱን ጸሎት ይሰማና ግን ጸሎታቸውን የሚሰማ በተዘዋዋሪ መንገድ ነው። የቤተሰቦቻችሁን ጸሎት የሚሰማበት መንገድ ይለያል። እግዚአብሔር እንድትተጉ እንድትጸልዩ ወደ እነሱ መነኩሴት እናት ካለቻችሁ፣ መነኩሴ አባት ካላችሁ ወይም ደግሞ የሚጸልዩላችሁ አገልጋይ ቤተሰብ ካላችሁ ወደ እነሱ እንድትቀርቡና እንደው ልጅ እኮ እምቢ አለኝ ብላችሁ እንድትጠይቋችሁ ያደርግና እስቲ ጸልይ፣ እስቲ ቁረቢ፣ እስቲ ጸበል ተጠመቂ ብለው እንዲመክሯችሁ ያደርጋል። ከዛ በዛ በልጅ ምክንያት ወደ መንፈሳዊ ሕይወት እንድትመጡና እንድትተጉ አድርጎ ልጅ ይሰጣችኋል። ከዛ ያንን ልጅ ትወዱታላችሁ፣ ታከብሩታላችሁ። ዲቃላም አትሉትም፣ በድሉም አትሉትም። ወይም ደግሞ ይሄ ዝም ብሎ ስሜታችሁን ስታረኩ የተወለደ ልጅ እንደሆነ አድርጋችሁ የምታስቡበት መንገድም አይኖርም። ለስሜታችሁ ብላችሁ ስትተኙ የሚወለዱ ልጆች አሉ። ድንገቴ
ድንገቴ ማለት ይህ ከፕሮግራም ውጭ የተወለደ ምናምን ደንቃራ አይነት ነገር ብላችሁ የምትሏቸው አይነት ነገር አለ። ይሄ ምንድነው? ያለ ፕሮግራም የተወለዱ እናንተ በፕሮግራማችሁ ልክ ሳታስቡት ስትቀር እንደዛ ሳይሆን የምታስቡት ልጁን በስለት ስለተገኘ በጾም ጸሎት ስለተገኘ ታከብሩታላችሁ። ዲያቆን እንዲሆን ሰንበት ተማሪ እንዲሆን ቤተክርስቲያን ትልኩታላችሁ። ከዛ በልጃችሁ ደግሞ ትባረካላችሁ። አያችሁ መንገዱ የእግዚአብሔር። ስለዚህ ልጅ የሚከለክልበት መንገድ ብዙ ነው። እናንተን ለመሳብ ሊሆን ይችላል። ያ መሳቢያ ነው። ሲሰጥም ሲወስድም ምክንያት አለው እግዚአብሔር። ያለ ምክንያት ምንም የሚያደርገው ነገር የለም ማለት ነው። እና ይሄን መጠየቅ ያስፈልጋል። ልጅ ለምን ከለከለ? አሁን በልጅ ብቻ አይደለም የምነግራችሁ፣ በአንጻሩ ገንዘብም ሊሆን ይችላል፣ በአንጻሩ ጤንነትም ሊሆን ይችላል። ለምንድነው በሽተኛ የሆንኩት? ለምንድነው ያልጋ ቁራኛ ላይ ብቻ በቃ ለምንድነው ታምሜ የቀረሁት? እኔ እኮ ብዙ ቦታ መሮጥ ነበረብኝ፣ እኔ ምንድነው እንደዚህ የሆንኩት ትላላችሁ። የሆነበትን ምክንያት መጠየቅ፣ ማን ያረገብኝ ከመንፈሱ አንጻር፣ እኔስ እግዚአብሔር ምን አጥፍቼ ነው የቀጣኝ ከኃጢአት አንጻር፣ ከዛ ደግሞ ከቤተሰቦች ደግሞ አንጻር ይሄ ነገር ከማን የመጣው ከእናት ከአባቴ የመጣ ነገር አለ ወይ? ይሄ ተዋርሶ ነው ወይ? ቼክ ማድረግ። ህመም ከሆነ ገንዘብም ከሆነ ሰላቢ ያደረገብኝ ማን ነው ከመንፈሱ አንጻር? እኔስ አጥፊ ነኝ ወይ? ያገኘሁትን ምገዛ ሁሉ አማረሽ ነኝ ወይ ብላችሁ መጠየቅ። አያያዝ ላይ እንዴት ነኝ? ዲማንድ ኮስት፣ ይሄ ማመጣጠን ባላንስ ማድረግ፣ እሱን ቼክ ማድረግ። ምን አይነት ነው ባህሪ? አይ ገንዘቡን ጉዳይ ባለቤቴ ብትይዘው ይሻላታል ወይስ ባሌ ቢይዘው ይሻላል ብላችሁ ቼክ ማድረግ። አጥፊ ከሆናችሁ አይ ገንዘብ አትስጠኝ፣ ራሳችሁን ማወቅ። እጃችሁ ላይ ሰላቢ እንዳለና እንደሌለ ቼክ ማድረግ። አይ ቀድሞውንም መች ገንዘቡ መጣ የምትሉ ከሆነ ማን ነው እድላችሁን የዘጋው ብሎክ ያደረገው እንዳታገኙ? ምንድን ነው ምክንያቱ? የምትመርጡት የስራ አይነት ነው? ያለ ፍላጎታችሁ ነው ግራጁዌት ያደረጋችሁት? የምትነግዱት ንግድ ምንድን ነው? ያኛው ስለከፈተ እናንተም ከፍታችሁ ነው? ፕሮፌሽናችሁ ባልሆነ መንገድ ነው እየሄዳችሁ ያላችሁት? ስጋ ቤት ሲከፈት ስጋ ቤት፣ ስቴሽነሪ ሲከፈት ስቴሽነሪ፣ ህንፃ መሳሪያ ሲከፈት ህንፃ መሳሪያ፣ ቡቲክ ቡቲክ። የሆነ ስላያችሁ ብቻ አዋጭ መስሏችሁ ትገቡና አሰራሩን ባለማወቅ ትከስራላችሁ። የቤት ኪራይ፣ ግብር ምናምን ባናቱ ሲመጣችሁ እንዴ ትላላችሁ። ስለዚህ ከብዙ አይነት አንግል አንጻር ታዩትና ይሄ የኔ ችግር ነው እንጂ የሰላቢም አይደለም የቤተሰቦች የዛር መንፈስም አይደለም ብላችሁ ደግሞ ታጠናላችሁ ማለት ነው። ከዛ አንጻር ማየት ያስፈልጋል። እና ከዛ በኋላ ነው እግዚአብሔር ሆይ ስጠኝ አድርግልኝ ትላላችሁ። ከማለት በፊትም ደግሞ አመሰግንሃለሁ እንድጠይቅህ እንድንበረከክ ስለፈቀድክልኝ እጄን ዘርግቼ እንድለምንህ ስላረከኝ አመሰግንሃለሁ ብሎ ደግሞ በቃ በምህረቱ ስለጎበኛችሁ እየጸለያችሁ ከእግዚአብሔር ጋር መኖር ይቻላል እንጂ ለቅዱስ ቁርባን አብቃኝ እባክህን እስከ መቼ ነው ባለቤቴ እንዲቆርብ የማታረገው? እምቢ አለኝ እኮ ስጠይቀው አይባልም። ሚስቴን እኮ እንቆርብ ስላት እምቢ አለችኝ። ብዙ ጊዜ ባል ነው የሚያስቸግረው። በእርግጥ ግን እንደው በማጆሪቲው ሊሄድላችሁ በብዙሃኑ ሊሄድላችሁና ባሌ እኮ እምቢ አለኝ ይላሉ ብዙ ሴቶች ደውለው። መቼም ይሄን ስል ደስ ይላችኋል ሴቶች። እስቲ ንገርልኝ ነው የምትሉት አይደል? እና በቃ ትጸልያላችሁ። እንደው እግዚአብሔር ሆይ የባለቤቴ ልቦና ቀይርልኝ ትሉና ሲመጣ አንቆርብም ትላላችሁ። እንዴ እንትን እኮ አይደለም ዝም ብሎ እንጀራ ዳቦ አይደለም። አንደኛ ባለቤታችሁ ስለ ቁርባን ያለው አመለካከት ሁለት አይነት ሊሆን ይችላል። አንደኛ ምንም አይነት እውቀት የሌለው ቁርባንን የሚንቅም ሊሆን ይችላል፣ ወይም ደግሞ ተራ ነገር አድርጎ የሚወስዱ ይችላል። ምንድነው የምታወሪያችን ደግሞ ቄስ አትጮችብኝ ይላል። በሌላ በኩል ደግሞ ቅዱስ ቁርባኑ በጣም ስለሚፈራው አንቺ እሳቱ ልከች ነው እንዴ በያርፌሽ ተቀመጪ ገና ነኝ እኔ መቼ ሮጬ ጨረስኩ ምናምን ይላል። በሴቶችም በወንዶችም ውሰዱት፣ እኔ ግን በሴቶች ልውሰደው ብዬ ነው። እና እንደዚህ ሲላችሁ ንድድ ትላላችሁ። ምን ቀረህና ወለድክ ከኔ ጋር በቃ ይኸው አባት ሆነሃል፣ ምን ትፈልጋለህ? ሌላ ምን የምትኖረውን ህይወት አለ ምናምን ብላችሁ ጭራሽ ነገር ይላችኋል። አሽሙር ያምራችኋል። መጀመሪያ የግንዛቤ ለውጥ ነው። እናንተ ለባለቤታችሁ ምርጥ ሚስት ሁኑ። ምርጥ ሚስት ማለት ነው ትህትና ያስፈልጋል። ባልን ማክበር፣ በዘመድም በጎረቤትም በቤተሰብም በልጆቻችሁን ፊት ባላችሁን ጥሩ ፍቅር መስጠትና አክብሮት መስጠት፣ ትህትና ያስፈልጋል። ከዛ ያንን ያይና የኔ ሚስት እኮ በጣም የዋህ ናት፣ መልካም ሚስት ነች ብሎ ሲያስብ ጣል ማድረግ ከአንደበታችሁ ሐሳባችሁ ስትሰነዝሩ የሰጣችሁ ቦታ ጥሩ ስለሆነ ይቀበላል። አንድ በሉ። ሁለተኛ ነገር ደግሞ መጸለይ፣ መሳል። እግዚአብሔር ሆይ ልቡ መልስልኝ፣ ከሱ ጋር አብሬ ስተኛ እኔ ጋር ያለው ቀና የሆነ የአንተ መንፈስ ወደሱ ወደ ባለቤቴ ይጋባ፣ እላዩ ላይ ያለችውን ሴት ዛሬ አይነጥላ፣ ከኔም ደግሞ ወደሱ የሄደ ካለ እኔ ስሰግድ ስጾም ስጸልይ ከኔ ተነስቶ ባሌ ላይ ያረፈ መንፈስ ካለ ሊበቀለኝ የሚፈልግ መንፈስ ካለ ያዝልኝ፣ እሰርልኝ እዛው ባለበት ብሎ መጸለይ ጥሩ ነው። መሳል መጸለይ ምናምን ነው። ሶስተኛ ትምህርቱ እንዲያዳምጥ እድል መክፈት ነው። የወደዳችሁትን ትምህርት መጀመሪያ አዳምጥ እስቲ ስማ ምናምን ሳይሆን መባል ያለበት እንደ ንጹህ ፍቅር ቡና የሚፈልግ ከሆነ ቡና ፍልታችሁ የሚፈልገውን ነገር አድርጋችሁለት እንደ ጨዋታ የሚገርምህ እንደዚህ አይነት ታሪክ ሰምቼ
ምናምን ብላችሁ አጠር እኔ 1 ሰዓት ያወራሁትን በ10 ደቂቃ ውስጥ ቲክቶክ ትሆናላችሁ፣ በአጭር ደቂቃ ማለት ነው። ከዛ በኋላ ትሪት እያደረጋችሁት አንዳንድ ጸበል ቦታ ላይ ና አብረን እንሂድ። አንዳንድ ሚስቶች በጣም ሲበዛባቸው አመመኝ ብለው ጸበሉ ሰደኝ ብለው ያው ልጅሽ ይሰድሻ ይላሉ። የፈጠሩት ዘዴ አልሰራ ይላቸዋል። አንዳንዴ አንተ ነው እንድትወስድ የሚፈልገው ካለች ሌላ የፈለግሽው ነገር አለ እንዴ ይላል። የዋህነታቸው ነው። ስለዚህ በዙሪያችሁ ያሉትን ሰዎች ለመለወጥ መጀመሪያ ስነ ልቦናቸውን ማወቅ ያስፈልጋል። እነዛ ሰዎች ለእኔ ያላቸው አመለካከት ምን አይነት ነው? እኔ ሚስቱ ነኝ ወይ በጠየቅ እንደ ሚስቱ ነው የሚያዩ። ሚስቱ ነኝ ግን እንደ ሚስቱ ያየኛል ወይ? እንደ እህቱ ነው እንደ እናቱ ነው የሚያየኝ ወይስ እንደ ምንድን ነው የሚያየኝ? እንደ ቤት ሰራተኛ ነው የሚያየኝ? ይንቀኛል። ለምንድን ነው ይናቀኝ? ስለምለፈልፍ ነው? ስለምሰድበው ነው? አኩራፊ ነኝ ወይስ ፊቴ መስታወት እዩ ኮስታራ ነኝ ወይ? ቼክ ማድረግ ራሳችሁን። ሲመጣ ምን አይነት ፊት ነው ማሳየው? ንግግሬ ምሬት አለው ወይ? ቼክ ማድረግ ነው። ከዛ በኋላ ያንን ነገር አስተካክላችሁ በውስጥ ነፍሳችሁ የእኔ ባል የሚያስብል አይነት አቀባበል። ትዳር ከለከልኩ ብቻዋን ቁጭ አንተው ራሴ ማን አስነክቼ እንዴት አላስነካም። ለምን እንዴ የራሴ ናት፣ የራሴ ናት። አንተ ጤፍ አትገዛ ንብረቴ ናት ወይ አይደለም እንዴ? ወይ ልብስ አትገዛ ጤፍ አትገዛ ወርቅ ገዛታለሁ። እሷን ትሰራለች። እሱማ የራሷ እኮ ነው። ትሰራና በደንብ ነው የምትኖረው ለብቻዋ አይደል? እኔ አብሬያት እኖራለሁ። አብረህ ትኖራለህ። እሷ አታውቅም። ይሄ ወርቅ እንኳን ስንት ቦታ ነው የበሳው? አላት ምኑ ቅጡ። አንተ ደግሞ አላት ወርቅ ትወዳለህ። ጎደላት እሷ። እኔን አሁን አሰናበተችኝ፣ ልታሰናብተኝ። ገብርኤል አሰረኝ ከዱባይ ብድግ አድርጎ አንጠልጥለው እዚህ ከእስሪን አለኝ። ወይኔ ውርደት፣ ወይኔ ገብርኤል ታሰርኩኝ። አትተኛም እኮ ቅጥቅጥ። ባል ሲመጣ ማባረር ነው ስራዬ። አባረራለሁ። ማን ነው ብዬ ማን ነው አንተ ብዬ ታፈጥበታለህ። አዎ ሳፈጥበት አይመለስም ነው። ትደባደባለህ። አልደባደብም። ማፍጠጥ ነው ነገሮችን ማበላሸት። ስታፈጥ ሰውየው ልብ ውስጥ ነው የምታፈጠው። በቃ እንዲሳፈጥ እንደ ሁለተኛ አይኗን እንዳያይ አረገውና እሸኘዋለሁ። አይመለስም። የመናፍስት እይታ ውስጥ ድረስ ነው በሚያፈጥበት ጊዜ። ዝም ብሎ ማፍጠጥ አይደለም፣ ነፍስህ ድረስ ነው የሚያይህ። እስቲ አሁን እንዴት ነው የምታይ? እስቲ እንደዚህ ካየው አይመለስም። በቃ አይመለስም። እስቲ እንዴት ነው? እንኳን ትዳር ሰላምታ አይሰጣትም። አንዴ እንዲካየው በራስህ አይን ነው በእሱ አይን ነው የምታየው? ኧረ በእኔ በራሴ። የእሷማ ውብ እኮ ነው። የእሷንማ እንዴት አድርጌ የእሷ አይሆንም። የእሷ እይታ አይሆንም። የአንተ እይታ የእኔ የራሴ አለ። በሱ ሳይ አይመለስም። ትዳር አይመለስም። ቆጭርቻ ቆመህ ነው የምታየው ነው። እጅን እንዴት አድርገህ ነው? እስቲ እንደው ቆሜ ቆምና ይስ አሁን ለምሳሌ እሱ ባል ነው እንበል። እንዴት ነው ማረገው? እንዴት ነው የምታየው? እንዴ ሳይ አይመለስም። ገደድልና እንዴ ሳይ አይመለስም። እንዲካየው አዎ ራሱን ነው የምትመታው? ልቡን ነው የምትመታው? እኔ ከእግር ከጸጉሩ እስከ ጥፍሩ መታለሁ፣ ሸኛለሁ። አይመለስም። ላገባ ነው። ወይኔ ቤቴ ትዳሬ ፈረሰ ዛሬ። ወይ ገብርኤል ጉድ ሰራኝ ዛሬ። አሰረኝ ከዱባይ ልታሰር። አይ ምስኪን፣ እንደው ምስኪን ሰይጣን። ይኸውላችሁ ላለመላቀቅ ይሄን ያህል ይታገላል። ይሄን ያህል የሚታገል መንፈስ ዓለም ላይ ነው ያለው። አሹፍ ታዲያ አንተ በቃ ይሄኔ አይገባኝም እያልክ ቀልድ። በር ዘግቼ አኑሬ ደብቄ አኑሬ ዛሬ ቤት የፈረሰ ደብቄ አኑሬ ሳላሳይ ለሰው ደብቄ ከስራ ወደ ቤት በቃ ከስራ ወደ ቤት ከቤት ወደ ስራ መለወስ የለም። ዱባይ ቤተ ክርስቲያን አላስረግጥም። ለምን አላስረግጥም? አውቄ ብያዝስ እንዴ ብያዝስ ላለመያዝ። አዎ አላስረግጥም። የቤተ ክርስቲያን ቀን አውቄ በስራ ጠምዳለሁ። በስራ አዎ በስራ ጸጉር ቤት ነው የምትሰራው። ጸጉር ቤት። አዎ ስለዚህ የሜካፕ አርቲስት ናት። ሜካፕ ትሰራለች፣ ጸጉር ትሰራለች።
ዱባይ አዎ። የሜካፕ አርቲስት ነህ? እዛን ቀን ስራ ጥምድ ታመጣለህ ገንዘብ? አዎ ስራ። ኧረ እሷ ደግሞ ለስራ በጣም ተፈላጊ ናት። ተፈላጊ ናት። ትሰራለች። ቤተክርስቲያን አላስደርስ። ለምን? እዛ ከሄድኩ ብዋረድስ ማንባት ነው ስራዋ። ማንባት ነው ስራዋ እንዴ! ማንባት ነው። ጠዋት ማታ ማልቀስ ነው። ታስይዘኛለች አልኳ። በቃ ይሁን። ስትቀጠቅጠኝ አልቻልኩም። ስቀጠቅጥ ብቻ ነው ሚስጥር ወጣው። አልቻልኩም። ልሂድ አልኩ። በቃ ልሂድ አሰናብቱኝ ብዬ ለገብረ አሳፍሮ እግር ስር ጣለኝ ዛሬ። እግር ስር ጣለኝ ዛሬ። እግር ስር ጣለኝ ዛሬ። አውኩ ግድ እኮ ነው። ትዳሬ ብዙ ሴቶች ከዚህ መናፍስት ጋር ሲጋቡ ሁለት ነገር ግራ ይገባቸዋል። አንደኛ ራሳቸው በተፈጥሮ ግራ ይገባቸዋል። ሁለተኛ የትዳሯ መሰረት ግራ ይገባቸዋል። ግራ ገባት። እሷ ማየት አባቷ ግራ ገባኋት እኮ ምንድን ነው ችግሩ ትላለች። ምንድን ነው ባገባ በወልድ ትላለች። ግራ ገባት። በቃ ዝም በቃ ተመርከክሽ። አሁን ወጥና ወጣ። በቃ አሁን ሸኘኝ። በቃ ተዘጋ። መሸኘት ነው። አያዋጣም። መሸኘት ሰይጣን አጋንንት ነው። እኔ ሁሉንም ነኝ። ሁላችንን ተሰባስበን ስንት ናችሁ? 38 ተመርከክ። አንተም እሺ። በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ጩኸት ነው። 7 ጩኸት ነው። እንዴት ነሽ? ሰላም ነሽ? ቀራሜ እንዴት ነው ትግሉ? ችግር ነው። ፈተና ነበረ። ተቀጠቅጭው ነበር። በጣም ምልክት ሰጠሽ? በቃ ብር ብለሽ ሂጂ የሚል መጣብኝና ብር ብዬ መጣሁ። ጨነቀኝ። ብር ብለሽ ነው የመጣሽው?